አላደረኩም። ዝም በይ አንቺ ቤሪ። ቆይ ምንድን ነው ያደረኩት? ለምን አትነግረኝም? ለምንድን ነው ጄሪ ከደረጃ ላይ እንደጣለችሽ የነበርሽ? አምናል ማለት ልናገር ነበር፣ ግን በነበርክበት ሁኔታ ላይ ነገሮች እንዳይበላሹ ፈርቼ ነው። እኔ ብታስቢልኝ ኖሮማ የተፈጠረውን ነገር በነገርሽኝና ባልነበርሽኝ ነበር። አንቺ ግን እንዳደረግሽ አይሻ ልክ እንደ ባዳ እኔንም ደበርሽ። እንደዛ አይደለም አምነን። ቆይ አንቺ እንደዛ በመሆንሽ እኔ ከራሴ ጋር ምን ያህል እንደተጣላሁ ታውቂያለሽ? አታውቂም። ቆይ እንደዛ ሆነሽ ሳይሽ ምን ያህል ልቤ እንደታመመ ታውቂያለሽ? አታውቂም። ቤሬ አውቃለሁ ከማንም በላይ እንደምትጨነቅልኝ። ታዲያ ይሄን ውለታሽ ንገሪኝ ቤሬ። አንቺም ለሌሎቹ ትጌጅኛለሽ? አውቃለሁ አጥፍቻለሁ። እባክህ አምነን ይቅር በለኝ። እንዴት ብዬ? አንቺ ስል እኮ ብዙ ነገር ሆኛል። የማንፈልገውን ህይወት ራሱ ስኖር ነበር። ከጭንቅላቴ ይልቅ ልቤን እያዳመጥኩት ነበር። ግን አንቺ ምላሽሽን ይዝ ሚስጥረኛ አይት ወይ እንደዚህ ብለሽ ድካሚ እንዳጠል ከዚህ በኋላ አንቺንም ከእነሱ ላይ ይቻላይሽ። እኛ ነገር እዚህ ጋር ያ ድካሚ ላይ ይሻል አጠገቢ እንዳለሽ አለን። ጄሪ በእናትሽ ሌላ ነገር ሳላደርግ ከኔ ህይወትም ሆነ ከዚህ ቤት ለቀሽ ውጪ። እባክህ አምነን አንድ ድል ብቻ ስጠኝ እባክህ ላስረዳክ። ቆይ የምን እድል? የሰው ህይወት ልነጥቂ እንደነበር አልገባሽም? ያው የቤሬ ነው አውቃለሁ፣ ግን ያንን ያደረኩት በአንተ ምክንያት ነው። እኔ ሁላ ነገር እያሉ አንተ ግን ከሷ ጋር ነበር። ቆይ እኔ እኮ ሰው ነኝ። ትንሽ ሆነ ተብስብልኝ። ጄሪ ወልጄ እንዳላገባሽ በደንብ ታውቂያለሽ። ታዲያ አምነሽ ለገባሽበት ነገር ይህን ሁሉ ነገር ማድረግ ለምን አስፈለግም? አምነን እኔ እወድሃለሁ። በቃ ከአንተ አጠገብ ማንም እንዲሆን አልፈልግም። አሁን ተነሽ። ያደረግሽው ለእያንዳንዱ ነገር የእጅሽን እሰጥሻለሁ። ከባድ ውሳኔ ወሰነ። እንግዲህ ጄሪን ከቤት ውስጥ አስወጥቷታል ማለት ነው። ዓይንሽን ማየት አልፈልግም በማለት እንግዲህ ከቤት ውስጥ እንድትወጣ አድርጓታል ማለት ነው። እንዴት እንደዚህ አይነት ነገር ተሰሪያለሽ? ለምን በማለት እንግዲህ አምናን በስተመጨረሻ በጣም ስለተናደደ እንግዲህ ከቤት ውስጥ እንድትወጣ አድርጓታል ማለት ነው። በጣም ነው የሚያሳዝነው ቤተሰቦች። ጄሪንም ብሌንም እንግዲህ በጣም ምስኪኗን ልጅ እንግዲህ ተናግሯታል ማለት ነው። ምንም ነገር ባላደረገችው እና ምንም ነገር ባልበደለችው ለምን በማለት እንግዲህ ከቤት ውስጥ እንድትወጣ ማስጠንቀቂያ ራሱ እስከ መስጠት ይገኛል ማለት ነው። ቤተሰቦች በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። በጣም ነው ልቤን የበላችን ማለት ነው ጄሪ ማለት ነው። ምንም ባላደረገችው ምንም ነገር ባልፈጸመችው ነገር እንግዲህ ዋጋ እያስከፈሏት ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድር ድራማ ይዤላችሁ መጥቻለሁ ማለት ነው። ድር ድራማ እንግዲህ በስተመጨረሻ ደስ የሚል ነገር አለው ማለት ነው። ብሌን እንግዲህ ወይም ጥፋታ እያለ ምንም ባላደረገችው ምንም ነገር ባልፈጸመችው በጣም በሚያሳዝን ነገር ምንም ነገር ባላደረገችው እና ምንም ነገር ባልፈጸመችው ነገር እንግዲህ አምናን እለት በእለት እሷን እየተናገራት ይገኛል ማለት ነው። እውነቴን ነው የምላችሁ። ምንም ነገር ያደረገችው ነገር የለም። ምንም ነገር ማለትም ለሱ ብላ ደብቃ ለሱ ብላ ነው የደበቀችው ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ ለሱ ብላ መናገር ስለማትፈልግ እንግዲህ በጣም ነው የሚያሳዝነው ጋይስ ማለት ነው። ምንም ነገር ማለትም ያኔ እሱ እንዳይሰማው
እሱ ምንም ነገር እንትን እንዳያስብ ነው እያደረገች ያለችው ነገር ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ቤተሰቦቼ ብሌንን ዋጋ እያስከፈላት ይገኛል። አምናን ለሁሉ ነገር ለምን እንደሆነ ባላቅም ለምን እንደሆነ ባይገባኝም ባላቅም ማለት ነው። በጣም በሚያሳዝን ነገር እንግዲህ እለት በእለቱ እየፈጸመ እና እዚህ ቤት ሁሌም ስሜተኛ ይሆንና አምናን እውነቴን ነው ብላችሁ በጣም ስሜተኛ ነው የሚሆነው ማለት ነው። ስሜተኛ የሚያደርገውን ነገር ራሱን መቆጣጠር አይችልም። በዛ ላይ ደግሞ ራሱን መቆጣጠር አይችልም ሁሌ ማለት ነው። እና በዚህ አይነት ችግር እንግዲህ ብሌንን እያስቀየማት ይገኛል ማለት ነው። ምንም ነገር ወይኔ ዛሬ አባቴ ምንም ነገር ባልበደለችው ምንም ነገር ባላደረ እኔ ግን ስላሴ ያምናን እኮ ያምናን ነገር በጣም ነው እውነቴን ነው የምላችሁ ማናደደው ማለት ነው። አቶ አምናንዬ እለት በእለቱ እያደረገ ያለው ነገር በጣም ከባድ ነው። ቤተሰቦች በጣም ከምታስቡ በለጠ ማለት ነው። ፈጣሪ ልቦና ይስጠው ማለት ነው። እና ምልላችሁ ፈልጌ ነው ሰው ገባችሁ አይደለም? ምንም ነገር ባላጠፋችሁ ምንም ነገር ባላደረጋችሁ ንዴቱን የሚወጣው ማላይ ነው ብሌን ላይ ነው ማለት ነው። ብሌን ምንም ማርያም በጣም ነው የምታዛዝነው ማለት ነው። ብሌን አሁን ይቅር ካለችው አምና ፋይዳ የለውም። ይቅር ማለት የለባትም በፍጹም። ምክንያቱም አይገባውም። በቃ አበዛው ፎዴት የለ ብላችሁ በጣም ማለት ነው። ሰው ልጅ የዚህን አክል እንትን ይላል። በጣም ነው ያበዛው ከምታስቡ በለጠ ማለት ነው። ስለዛን ለሱ ልኩን ማሳየት ነው ከአሁን ወዲህ ጀምሮ ብሌን ማድረግ ያለባት ማለት ነው። ገደል ይግባ። እውነቴን ነው የምላችሁ ጋይሲ እና ምን ልላችሁ ስለምፈልግ ነው። አምናን በጣም አስቸጋሪ ሰው ሆኗል ከምታስቡ በለጠ አስቸጋሪ እለት በእለቱ የሚያደርገው እለት በእለቱ የሚሰራው ስራ በጣም ነው የሚያናድደው። በጣም ማለት ነው ከምታስቡ በለጠ በጣም ነው የሚያናድደው ማለት ነው። እና ምን ልላችሁ ፈልጌያለሁ ጄሪ በራሷ ስራ ነው ይሄ ሁላ ነገር መስዋዕት እየከፈለች ያለችው። ምንም ነገር ልንተባበራት አንችልም። ጄሪ ክፉ ነገር በጣም መጥፎ ነገር ሰርታለች። አቶ አምናን ምን ስታደርገው እንደነበረ እኔም እናንተም እናውቃለን። በነፍሱ ስትጫወት ነበረ ከምታስቡ የበለጠ ማለት ነው። እና ዛሬ ይሄ ሁላ ድርጊት ቢደርስባት ምንም ነገር ልንተባበራት አንችልም ማለት ነው። ገባችሁ? ስለዛም ጄሪሻ ይገባታል ስለ መውጣቷ እላችኋለሁ። ሁለተኛ ነገር ደግሞ ሲፋን ወደ ድራማው ብትመለስ በጣም ደስ ነው የሚለን ማለት ነው። ግን ደግሞ የምትመለስ አይመስለኝም። ብትመለስ የእውነቴን ነው የምላችሁ በጣም ነው ደስ የሚለን ሁላችንም። ሲፋንም ጄሪን ብትመለስ ደስ ይላል። ምክንያቱም እዚህ ድራማ ውስጥ በጣም አስተዋጽኦ አድርጓል ለመስራት ማለት ነው። ስለዛን የእነሱ መመለስ በጣም እንፈልገዋለን ማለት ነው ቤተሰቦቼ። ሁለተኛ ደግሞ ሜርሲ ብትጋለጥ በጣም ደስ ይለናል። ሜርሲ የእጇን ማግኘት አለብን። ምክንያቱም ሜርሲ በጣም ክፉ ሴት ስለሆነች የእጇን ማግኘት አለብን እንላለን ማለት ነው ቤተሰቦቼ። የእጇን ካገኘች እሷ ሜርሲሻ ሁሉም እዚህ ቤት ውስጥ በሰላም ይኖራሉ ብዬ ነው የማስበው እኔ በራሴ ሀሳብ ማለት ነው። እና ሜርሲ እንግዲህ ሰሞኑን አደፍጣለች ማለት ነው። ምንም ነገር እንደማታውቅ ምንም ነገር እንዳልተፈጠረ ነገር እያደረገች ትገኛለች ማለት ነው። ግን ራሷ በእርግጠኝነት እየዋሸች ነው ይሄንን ነገር እያደረገች ያለችው። ምክንያቱም አስመሳይ ነች ልጅቷ ማለት ነው። ምክንያቱም እቺ ሴትዮ ማለት ነው ፈጣሪ ካለ ግን እውነቱን ስነግራችሁ ጊዜና ሰዓት ጠብቆ በስተመጨረሻ እንትን ማለት አይቀርም። መጋለጧ የማይቀር ጉዳይ ነው። ሰው ልጅ ለጊዜው እንትን ይመስለናል እንጂ ለጊዜው
ለጊዜው ይመስለናል እንጂ ማለት ነው። እውነቱን ስነግራችሁ ያው መጨረሻዋ የሜርሲ መጨረሻ ከባድ ነው የሚሆነው በጣም ከምታስቡ በለጠ ማለት ነው። እና ያው ግን ጊዜና ሰዓት ነው የሚጠብቀው። እስከ ጊዜው ድረስ መንገድ አይታረስ የሚባል ነገር አለ። ምክንያቱም ሜርሲ በጣም ክፉ ሴት ነች። በጣም እንደ ቤተሰብ ሆና ነው ቤት ውስጥ እየቀበረችው ያለው ማለት ነው። እንደ ቤተሰብ ሆና ቤት ውስጥ ሆና ነው እንግዲህ እለት በእለቱ መስዋዕት እያስከፈለችው ያለችው ማለት ነው። ቤተሰቦች ይሄ ደግሞ አግባብ አይደለም። ፈጣሪ ልቦና ይስጣትና የምታደርገው ድርጊት ማለት ነው በጣም ከባድ ነው ጋይስዬ። ስለዛ ነው የምላችሁ ነገር ምንድነው? ጠላቶቻችንን ብዙ ጊዜ ቤት ውስጥ ሆኖ ነው መጥፎ ነገር እየሰሩብን ያለው ማለት ነው። ከነኚህ ጠላት ፈጣሪ ይጠብቀን እላችኋለሁ። እግዚአብሔር እውነቴን ነው የምላችሁ ይጠብቃችሁ እናንተንም ቢሆን ማለት ነው። ፈጣሪ ይሰውራችሁ። በቀጣይ ቪዲዮ እስከመጣችሁ